እባላለሁ። የኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ኃላፊ ነኝ። የ90 ቀን በሌማት ትሩፋት የተሰሩ ስራዎች ጥቅል ስንመለከት የመጀመሪያው ከዚህ ተጠቃሚን ወደ ተግባር ከማስገባት አንጻር የጀመርነውን አስቀጥለን ሄደናል። የመጀመሪያው ወደ ተግባር የገቡትን ከዚህ በፊት ነባር ማስቀጠልን ኦዲት እያደረገን ወደ ተግባር ማስቀጠላቸውን ወይ መቀጠላቸውን ስራ እየሰራን ነው። ሁለተኛ ደግሞ ስራውን አዳዲስ እስካሁን ወደ ተግባር ያልገቡትን ተጠቃሚዎችን ወደ ተግባር እያስገባን ነው ማለት ነው። በዚህ 90 ቀን ውስጥ የመጀመሪያ ወደ 300 የሚሆኑ በእጽዋት እቅድ ይዘናል። ወደ 450 የሚሆኑ ደግሞ በእንስሳት ዘርፍ ወደ እቅድ ይዘን ወደ ተግባር እንዲገቡ አቅድናል ማለት ነው። ከዚህ አንጻር ስንመለከት አሁን ኦልሞስት ከእቅዳችን አንጻር ስንመለከት በእጽዋት ወደ 329 የሚሆኑ ተጠቃሚዎችን ወደ ተግባር አስገብተናል። እንዲሁም ደግሞ በእንስሳት ወደ 463 የሚሆኑትን ወደ ተግባር እያስገባን እንገኛለን ማለት ነው። ያ ማለት ከእቅዳችን ስንመለከት እቅዳችንን አሳክተንም እንገኛለን ማለት ነው። በተጨማሪ ከዚህ ዘርፍ አንጻር የሌማት ትሩፋት ለምግብ ዋስትናና እንዲሁም ደግሞ ለኑሮ መረጋጋት ትልቅ ሚና አለው። በዚህ በነበረን እስካሁንም ባለን ተሞክሮም ብዙ ተግባራት በዚህ ስንመለከት የመጀመሪያው ከተጠቃሚዎች አንጻር ስንመለከት ተጠቃሚዎቹ እርስ በርስ ተግባር ውስጥ ለመግባት የፈጠረው የእርስ በርስ የውድድር መንፈስ እየፈጠረ ነው የሚገኘው። ከዛን ውጭ ደግሞ አጠቃላይ እየተነጋገሩ ይሄ ማህበረሰብ ማስተገባበር ፈጥሮ ሁሉም ወደ ተግባር ለማግባት ዘርም እየወሰዱ ዶሮም ስጡን እያሉ እየተመዘገቡ መጥተው በዛ ልክ ወደ ተግባር እንዲገቡ ስራ እየሰራን ነው የምንገኘው ማለት ነው። ሌላው በዚህ ተግባር ምናልባት ወደ ተግባር የገቡ ብለን የምናስበው ተቋማትን በተመለከተ ነው። በተለይ ትልልቅ ተቋማት የምንላቸው እንደነ ቀራኒዮ ሁለተኛ ደረጃ ትምህርት ቤት በሁለቱም ዘርፍ ነው የገቡት። በእጽዋትም በእንስሳትም ገብተዋል። በተለይ እጽዋት አካባቢ ላይ ሁሉም በዲፓርትመንት ተከፋፍሎ ስራውን እየሰሩ ነው የሚገኙት። በዛ ልክ ደግሞ የመጣው ለውጥ ትልቅ ነው ማለት ነው። ሌላው ከዚህ ከእንስሳት ዘርፍ አንጻር ነው። መምህራን ተደራጅቶ ወደ 800 የሚሆን ዶሮ ገዝቶ ወደ ተግባር ገብቶ አሁን ወደ ኮሜርሻል ወይ ደግሞ ወደ ከራሳቸው አልፎ ለገበያ ማቅረብ ስራ ላይ ነው ያሉት ማለት ነው። ይሄ የመጣው ምርጥ ስራ ነው ማለት ነው። አሁንም ያም ብቻም አይደለም፣ ለማህበረሰቡ እዛው መምህራን ከዛው እየተጠቀሙ እዛው ዶሮንም እጽዋትንም ከዛው ግቢ እየተጠቀሙ ይገኛሉ ማለት ነው። ይሄ ጥሩ ስራ የተሰራ ነው ብለን እናስባለን። በተጨማሪም ደግሞ እዛው ያለው ማህበረሰብ ሄዶ ከነሱ በቅናሽ እየገዙ ይገኛሉ ማለት ነው። አሁን ሰሞኑን ስንመለከት ነበር ከገበያ መረጋጋት ታይዞ ከ16.50 እስከ 17 ብር ነው እንቁላል እየሸጡ ያሉት። ስለዚህ ሰንዴ ማርኬት ወይ ደግሞ ቅዳሜና እሁድ ገበያ ላይም ተሳትፎ እያደረጉ ይገኛሉ ማለት ነው። ሌላኛው ከጤና ጣቢያ ነው። ጤና ጣቢያም በሁለቱም ዘርፍ ነው የገቡት። አሁን በተለያየ ምክንያት አሁን ይሄ ዶሮን አጠናክሮ ሄደዋል። እዛው ያሉ የጤና መኮንኖች፣ አስተዳደር ሰራተኞች ከዛው እየተጠቀሙ ይገኛሉ ማለት ነው። በቅናሽ ዋጋ እዛም አካባቢ ላይ ያለው ለውጥ አለ ማለት ነው። ሌላው በፋሚሊ ቢዝነስ የገቡ አካላት ነው። እንግዲህ በዚህ 90 ቀን እቅዳችን ወደ 5 የሚሆኑ ፋሚሊ ቢዝነስን ማስገባት ነው። 5ቱን ማስገብተናል ማለት ነው። በተለይ እዛ አካባቢ ላይ ሰፋ ያለ የዶሮ ብዛት ይዞ የገቡ አሉ። 50ም 40ም 65ም 60ም ይዞ የገቡ ፋሚሊ ቢዝነስ ተጠቃሚዎች አሉ። እዛ አካባቢ ላይም እነሱም ከራሳቸው አልፎ ለማህበረሰቡም እያቀረቡ ይገኛሉ። በተለይ አሁን ሌማት ትሩፋት ላይ አንዱ ጥሩ እንደ ወረዳም ተሞክሮ መሆን ይሆናል ብለን የምናስበው ወደ ገበያ እያቀረቡ እንደሚገኙ ሁሉ ጎን ለጎን ደግሞ ሰው ሆሪዞንታሊ እዛው ከአንዱ እየገዛ እየተጠቀመበት ሁኔታ ያለው ጥሩ ነው ማለት ነው። እሱን እንደ አንድ ተሞክሮ አድርጎ ማስፋት ነው ማለት ነው። ገበያው እንዳለ መረጋጋቱ ሆኖ እዛው ደግሞ ማህበረሰቡ ከአንዱ እየገዛ
እየተጠቀመበት ነው እና ይህንን እያረጋጋን በዚህ ልክ እንገኛለን ማለት ነው። ሌላው ፍላጎት ጨምሯል። ማህበረሰቡ አሁን ይሄንን በሁለቱም ዘርፍ ወደ ተግባር ከመግባት አንፃር አሁን ድሮ ቀስቅሰን ነው ወደ ተግባር ግቡ ብለን ነው። አሁን ግን በራሱ እየመጣ ነው። በእጽዋትም ስንመለከት አሁን ዘር ስጡን ብሎ የሚመጣው ብዙ ማህበረሰብ ነው ያለው። ሁለተኛ ደግሞ በዶሮም በሌሎችም ተግባር ከመግባት አንፃርም ደግሞ በራሱ መጥቶ እየተመዘገበ ፍላጎት ልየታ ስንመለከተም ከጊዜ ወደ ጊዜ ንጽጽሩን ስንመለከት ጥሩ ማነቃቃትን ፍላጎትን ጨምሮ ሰው ወደ ተግባር እንዲገባ አይቻልም የሚለውን ነገርም ደግሞ ተሰብሮ አጠቃላይ ሰው አዲስ አበባ ውስጥ ይህንን ግብርና ማሳካት መቻሉ ራሱ አንድ እምርታ ነውና በዛ ልክ ነው እየሰራን ያለነው ማለት ነው።